ሃይ ሰላም እንደተለመደው ዝግራ ሚዲያ ነው። አብርሃም በጣም ቸኩሏል። ሄርሜላ ጥፋተኛ ብትሆንም የአብርሃም ቸኮላ ግን ዋጋ ያስከፈለው ይገኛል። ምክንያቱም አብርሃም ከሩታ ጋር ያለውን ነገር ሳይጨርስ ወደ ሄርሜላ ሮጦ መሄዱ ያው መጀመሪያም አብርሃምና ሄርሜላ ላይ የሆነ የተጀመረ ወይም የነበረ ጥንስስ መኖሩን የሚያስረዳ ነው። ምክንያቱም በአንድ ጊዜ ሰው ትዳሩን ሳይፈታ ህጋዊ ፍቺ ሳይኖር እንዲሁም ደግሞ የንብረት መከፋፈል እነዚህ ነገሮች በጣም ብዙ ስቴፖች አሉ። በሽምግልናም በምን ሊፈታ ሁሉ የሚችልበት አጋጣሚ ነበር። ነገር ግን ያው አብርሃም ፈጥኖ ወደ ሌላ ሴት መሄዱ እስከ አልጋ ክፍል መያዙ መድረሱ በጣም አጠያቂ ነው። ምክንያቱም ሩታ ላይ ጥፋት ሊኖር ይችላል፣ አብርሃም ላይ ጥፋት ሊኖር ይችላል። ነገር ግን አብርሃም ቸኩሎ ይሄን ውሳኔ መወሰን አልነበረበትም እንደኔ አታያትና እንደኔ አመለካከት። ምክንያቱም ያው ይገጥማል ትዳር ላይ እንደዚህ አይነት ያለ መግባባት መጨቃጨቆች ይገጥማሉ። ስለዚህ አብርሃም ግን በጣም ቸኩሎ ፈጥኖ ወደ ሄርሜላ የሄደበት ውሳኔ በጣም አነጋጋሪ ነው። ስለዚህ ለአብርሃም ትዳር መፍረስ ሄርሜላ ብቻ ተጠያቂ ናት ብዬ አላስብም። ምክንያቱም የአብርሃም ጥፋት አለ። ሄርሜላ አነፍናፊ እስስት የሆነች እባብ የሆነች ሴት ናት። ምክንያቱም ሄርሜላ በጉጉት የአብርሃምን ትዳር መፍታት ተጠባበቅና ታይ እንደነበረም ጭምር የሚያሳይ ነገር ነው። ስለዚህ ዞሮ እኔ እንደኔ አመለካከትና እንደኔ እይታ ሄርሜላና አብርሃም መጀመሪያም የሚገናኙበት አጋጣሚ እንዳለ እየተሰማኝ ነው። እናንተስ? ሰላም ጤና ይስጥልን። ያው ይህ ዝግራ ሚዲያ ነው። ይህን ሚዲያ ሰብስክራይብ እያደረጋችሁ ሌሎች እንዲዳረስ ታደርጉ ዘንድ ያው ጠይቃለሁኝ። ሼር እያደረጋችሁ መልእክቶቹ ሌሎችም ጋር እንዲዳረሱ ሰብስክራይብ ማድረግ ደግሞ ያው ሚዲያው ከፍ እንዲል እንዲያድግ የበኩላችሁን አስተዋጽኦ እንድታደርጉ ጠይቃለሁኝ። ሰብስክራይብ ማድረግ እንዳይረሳ። ስለዚህ ሄርሜላ ማለት እንደኔ በጣም የምትገርም እስስትና እባብ የሆነች ሴት ናት። ባይሆን ኖሮ የአብርሃምን የምታጠምድበት አጋጣሚ አይኖርም ነበረ። አብርሃምን በስሜት በአንድ ጊዜ ስለገባ ብቻ ያው በሄርሜላ የተጠመደበት ሁኔታ ነው ያለው። ስለዚህ አሁን ደግሞ እንግዲህ ሩታ ወንድሞቿን ጭምር ይዛ እየመጣች እያስፈራራችሁ በፖሊስ አሳስራው እነዚህን ፕሮሰሶች ሁሉ አልፋ ዛሬ ደግሞ አብርሃም ጭምተኝነትን መርጦ ብቸኝነትን መርጦ አንድ አልጋ ይዞ በሚኖርበት ሰዓት ላይ ያው እንግዲህ የቅናት መንፈስ ይመስለኛል ሄርሜላ በቅናት መንፈስ ሩታ በቅናት መንፈስ ተነሳስታ ያው ሄርሜላን ለማናደድም የሚመስልበት ሁኔታ አለ። ስለዚህ አሁን ያው በጣም ከፍተኛ ጡዘት ላይ የደረሰበት ሁኔታ ነው ያለው። አብርሃም መጨረሻ ላይ እንደውም ጨንቆት በቃ ሁላችሁም ዞር በሉኝ፣ ሁለታችሁንም አልፈልጋችሁም በሚል ጭንቀት ውስጥ የገባበት ሁኔታ ነው ያለው። ስለዚህ የአብርሃም ጭንቀት እስከ መቼ ነው የሚለውን ነገር እናንሳና ያው ሩታም ጥፋት አለባት። ሄርሜላ ያው የቀን እባብ ናት በጣም በሚገርም ሁኔታ። ምክንያቱም ልጅ ያለውን ባል በጣም የተደራጀን ትዳር አፋታ አብርሃምን የራሷ ለማድረግ እየሄደችበት ያለችው ጥረት በጣም የሚገርም ነው። ደግሞ ድፍረቷ በጣም ወገቧን አስራ ስለ አብርሃም የተከራከረች አብርሃም ያንቺ ሳይሆን የኔ ነው የሚለውን ነገር ጭምር በጣም በሚገርም ሁኔታ አጥብቃ ይዛለችና ስለዚህ እናንተስ ማን ነው በእናንተ በኩል ጥፋተኛው ማን ነው? አብርሃም ነው? ሄርሜላ ናት ወይስ ሩታ ናት የሚለውን ሐሳብ አስተያየት እንድሰጡ ጠይቃለሁኝ። ሰብስክራይብ ማድረግ እንዳትረሱ። ይህ ዝግራ ሚዲያ ነው። በዝግራ ሚዲያ በጣም የተለያዩ መረጃዎችን ለእናንተ ይዘን እንቀርባለን። እናንተ የተከታተላችሁ ሌሎች እንዲደርስ ሼር ላይክ እንድታደርጉ ጠይቃለሁኝ። ከዝግራ ሚዲያ ጋር ይቆዩ።